አባት ከላይ ቤት ወደ ታች እየወረደ ዳጣና ናቲ አንድ ላይ ሆነው እያወራ ያለህበት ሰዓት አባትዮ በደንብ አየህና ዳጣ ናይ ከኔ ጋር ዳጣ ደግሞ በጣም እዚህ ጋር ሁለቱም ደነገጡና እሱም ቆሞ እያየ ነበረ። ዳጣውን ጠራና ወደ ውጪ ወጣ። መኪና ውስጥ ሲገባ ዳጣውን ደግሞ አባትዮ በጣም ረጅም ሰዓት ቆሞ እያያቸው ነበረ። ያው አንድ ላይ ናታን ጋር ስለነበረች ተከታይ ዳጣ ብሎ ወደ ውጪ ወጥቶ ወደ መኪና ውስጥ ሲገባ ዳጣም ደግሞ ፈርታ ነበረች። ከኋላ አባትዮ ጋር ሄዳ መኪና ውስጥ ገባችና እንኳን ወለድሽው ልጄ ሲል ዛሬ ጀምሬ ነው እድሜ አንድ ብዬ የሚጀምረው። አባትዮም ደግሞ እሺ አባዬ ታዲያ እናቴ የታለች እና አባዬ የታለች ብላ ጠይቃ ተው በቃ ስሟን ብቻ ንገረኝ ብላ ከዛ በኋላ ሃይ ስሟም ይቅርብኝ፣ ለነገሩ ስሟ ይቅርብኝ እማዬ ብዬ ስለሚጠራ ቀስ ብዬ ስሟን አውቃለሁ። ፎቶን ብቻ አሳየኝ አባዬ። ሃይ አባዬ ፎቶም ይቅርብኝ፣ ተግባር እሷን ራሱ ማየት ነው የምፈልገው፣ ራሷን ማየት ነው የምፈልገው። በቃ አባዬ አስነሳውና እንሂድ። አባትየው ደግሞ ደስ ብሎሻል አይደል ሲል በጣም ነው ደስ ያለ። ደጋግማ በጣም ደስ ብሎኛል። 20 ዓመት ሙሉ እናቴን የፈለግኩ ነበረ፣ አንተን ግን አግኝቻለሁ። 20 ዓመት ሙሉ አንተም ፈልጌ ነበረ፣ አንተን አግኝቻለሁ። አሁን ግን እናቴን አሳየኝ። አባትየው ደግሞ እናትሽ ምን ማንተም ትመስላለች ብለሽ ታስቢያለሽ? አሁንም ደግሞ ዳጣ አባዬ ያለችና እኔ አላቅም መገመት ራሱ አልችልም አባዬ። አሁን እኔ ራሱ ደስታ ላይ ነኝ። ደስታዬን ማቆጣጠር አልቻልኩም። ምን እያሰብኩ እንዳለው እየገባሁ አይደለም። እኔ ራስን እየተቆጣጠርኩኝ አይደለም። አባትዬው ደግሞ እኔም ተጨንቄያለሁ ዳጣ። የሞት አፋፍ ላይ እንደ ቆመ ሰው ተጨናንቄያለሁ። ውስጤ ባህሩም እንደተለኮሰ ቦምብ ሊፈነዳ እየተቀረበ ነው። ዳጣ ደግሞ እንደ አባዬ ለምን ማርታ ለመጀመሪያ ጊዜ አኮረፈችኝ፣ ተቀየመችኝ። ገብቷታል። ምን እየተከናወነ እንዳለ ገብቷታል። ክፍሌን ለቃ ወጣችው ስል ዳጣ ደግሞ ምን አባዬ ማርታ አዘነችብኝ። እቺ ልጅ እንደሆንሽ ከማን እንደወለድኩ ስለስ አወቀች። ምን እንደምትለኝ አላቅም ዳጣ። እኔ ምን እንደማድርገኝ ግራ ገባኝ። ቆይ እማዬ መቼ ሰማችው? አንተ እኮ ለእኔ እናቴን እንደምትናገር አታውቅም አይደለ? ቻልኩ አለችው። አሁን ሳቅቶኛል ደከመኝ አለች። ገና ጉዴን ከድትን መቼ አየችው? መቼ አወቀችው? ምን አይነት ጉድ እንደተሞላው መቼ አወቀች? ቻልኩኝ፣ ሸከምኩ፣ ከበደኝ አለችኝ። አረ አባዬ ለምን ትጨናንቃለህ? ዛሬ እኮ ደስታ ቀን ነው። ደስታ ቀን ትጨናነቃለህ? ያውልህ አባዬ እኔ ዛሬ እናቴ ማወቅ አለብኝ። ውሰደኝ እናቴ ጋር። ምንም ብትል ራሱ አልሰማህም። እናቴ ማግኘት አንቺም ትተሽ ልትሄጂ ነው? አንቺ እኮ ነሽ እውነቱን የምታውቂው። አባዬ በእኔ ምክንያት አይደለም እንደዚህ የምትሆን፣ በአንቺ ምክንያት አይደለም፣ በእኔ በደል ነው። እናትሽ ነው አይደለም የምትፈልጊው? አሁን እናትሽ አይደለም የምትፈልጊው? አሁን ወስድሻለሁ ስትል ዳጣ ደግሞ እንዴ እናቴ ጋር መገናኘቴን ደስተኛ አንተ አይደለህም እንዴ? አስጨንቋል አይደለ? በቃ ተው አታስተዋውቅ። ችግር የለም እናትሽን ዛሬ ማወቅ አለብን። እናትሽን ዛሬ እንደምንም ታውቂያለሽ። እህቷ መታ ናታን አባዬን አይተሃል ስል ናታን ደግሞ አይተሃል ወይ እማዬ በጣም ተጨንቃለች። ዳጣን ይዞ ወጥቷል ስል መሸኮ ዳጣ ናታን እሱ ደግሞ ጥሩ አይደለም። ቆየት ነው የሄዱት። ናታን ለሳውቃት ይመስለኛል ግን እርግጠኛ አይደለሁ። ይሄ ነገር አያድርም ዛሬ። እንዴት በዚህ ምሽት አንተም ዝም ትላለህ ናታን? ኤቢ ደግሞ ኤቢ እና አብሬ ሊሄድ እንዴ ናታን እያለ ኤቢን ሲወጡ እኮ ደህና ነበሩ። ረጋ ብሎ ነው የወጡት። አባዬ ቀን ሙሉ ቢስቅ ራሱ ሳቅ ውስጥ ጭንቀት እያየሁ ነበር። ቆይ እንዴት ነው በዚህ ሰዓት መሄደው? ማየን ጥሎ መሄድ የለበትም በዚህ ሰዓት። ናታን ደግሞ ደውይለት በእናትሽ ኤቢ። ናታንም ስልክ እየሞከረ ነው፣ ስልኩ አይሰራም እያለ ነበረ። ኤቢም እየደወለች ነው። እንግዲህ ሁሉም ስልክ እየቀጠቀጡ ነው። እንግዲህ ኤቢን ሲደውለት አያነሳም። ተመልሳ ገዜ ጋር ወደ ውጭ ወታ ገዜ አባዬ ሲወጣ ምንም አላለህም
ስል ምን ነው በሰላም አይደለም በዚህ ሰዓት ለምን ወጣ? ምን ነው ችግር አለ እንዴ? አባዬ ስልክ አያነሳም። ከዚያም እዚህ ጋር ዳጣ እኮ አብሮናል ያለችው ችግር የለም ሰው ስላለ። ገንዘብ ደግሞ ግቢ ለማልጣል እንጂ ትንሽ ወጥቼ ልፈልጋቸው ነበር። ልጇም እናቷ ተኝታ ያለችበት ሰዓት መታ እማዬ ደውይለት እስካሁን እኮ አልመጣም፣ ስልኩም ስደውልለት አያነሳም እያለች ነበረ። እሷም ደነገጠችና የት ሄዶ ነው ስል ጭራሽ ማባበል ሲገባው በዚህ ሌሊት ወጥቶ ይሄዳል እንዴ? እማዬ ለእኔም ስልክ አያነሳም ብሎኛል። አንቺ እስኪ ካነሳልሽ ሞክሪልኝ። ገነትም ስልኩን እንግዲህ እየደወለች ነው። ይጠራል፣ ስልኩ አይነሳም እኮ። ቆይ ምን ብሎ ነው የወጣ ስል ምንም አላወራም። ሲጨንቅ ደግሞ ከአንቺ ጋር ስላወራ በጣም ጨነቀኝ። እኔ ምን አወራው? እኔ ለምን ተጨነክ? ለምንድን ነው እንደዚህ ብቻ የምታወራ አልኩኝ እንጂ ለምንድን ነው ችግርን ማታካፍልን ያልኩኝ። ቆይ ኤቢ ያጠፋሁ እንዴ? በቃ አንቺም አባዬ ምንም ጥፋት የለባቸውም፣ ግን እንደምንም አድርገኝ የሆነ ምክንያት ማግኘት አለበት። ብቻው ነው እንደወጣ ስል አይ አይደለም ማየት ከዳጣ ጋር አብሮ ነው ይወጣ። አንቺ ደግሞ ታዲያ ልደቷ ስለሆነ ለአዝናናት ወጥቶ ይሆናላ። ስልኩም ወይም ሳይለንት አድርጎ ይሆን ይችላል። ዝም ብለሽ ታስጨናንቂያለሽ። አባዬ በምን ሁኔታ ውስጥ ቢሆንም ስልክ እያነሳ ነበር። ልክ እኮ ነሽ። ወይም ለዳጣ ሞክርላት። እንግዲህ ገዚ ጋር ምታ አይ ገዚ ይሄ ድግስ ውጠሽ 5 ወር እርጉዝ መስለሻል ስል ያርግልን። ካረገዝኩ የራሱ መርጬ ነው። እሺ እንደው ከፈረንጅ ነው መውለድ የምፈልገው። በአንቺ በደህና ነገር ያወራሽ መስለሻል? ፈረንጅ እኮ እንደኛ ሰው እኮ ሲጀመር ፈረንጅ ልጅ ነው መውለድ የምፈልገው ስልሲሲቅ ከፈረንጅ መውለድ የመስለሻል? ዳጣ እንግዲህ እዚህ ጋር አባዬ ለምንድን ነው ቆይ እንደዚህ በፍጥነት የነዳህ የመጣ? ቆይ አባዬ ምን ግን ሆና አለ? ለእኔ እናቴ ማናገር አልፈለክ እንዴ? እሱ ነው አደለ እዚህ እንደዚህ ያስጨናነቀ? እንደው እናትሽ ብታውቂ ምን ትሆኛለሽ? እናት አባዬ እኔ አውቃታለሁ። እሱ ደግሞ ለእኔም ግራ ገባኝ እኮ። የት ነው ያለሁ? የት ሰፈር ነው ያለሁ ስል አባዬ ደህና አይደለህም፣ በቃ ወደ ቤት እንመልስና ነገ ታስታውቃለህ። እናትሽ እየጠበቀች ነው። የት ነው ያለችው? በቃ ስልኳን ስጠኝና ደውዬ ላገኛት። በዚህ ሰዓትማ አጠገብሽ መሆን አለባት። በቃ አባዬ ነገ አንተም ደህና አይደለም። አሁን የማላውቃትም እናቴ ያገኛለሁ ብዬ አንተን አባቴን ማጣት አልፈልግም። አንድ ቀን ማደር አያቅተኝም አባዬ፣ ወደ ቤት እንመለስ። አልጠጣም ዳጣ፣ ማጠጣቴ ነው እንደዚህ ያደረገኝ። ሰክሬ ነው እንደ አባዬ የወለድከኝ። እንዴት እንደተወለድሽው አልነገርሽም አይደለ? እውነቱም አልነገርኩሽም። እውነቱን ቀድሜ ልንገርሽ፣ እኔንም እናትሽም እንዳትቀየሚ። ዳጣ ደግሞ አሁንም አባዬ እኔ በቃ አልፈልግም፣ ወደ ቤታችን እንመለስ። በቃ ነገ ትነግረኛለህ አባዬ፣ እናትሽ ናት አመጣችብኝ ሲል፣ እንዴት አባዬ? የእኔ ጥፋት ነው። ማርታ በሌለችበት ቦታ ላይ እናትሽ አልጋ ላይ ጣልኳት። በዛ ስል አልጠጣም መጠጥ ነው እንደዚህ ያደረገ ለማለት ነው። እና ማርታ ታውቃለች እንደ እናቴን ስትል፣ አዎ ታውቋለች። ዳጣ ደግሞ እና አባዬ እኔን አታውቅም? በቃ አባዬ ውሰደኝ፣ የት ነው ያለችው? እባክህ ውሰደኝ አባዬ፣ ቶሎ እንሂዳ። ዳጣ እኔ ልክ አይደለሁም፣ ወደ ቤቷ ልወስድሽ ነበረ ግን አሁን ልክ አይደለሁም። እሺ አባዬ ቆይ አሁን ምን ማድረግ ነው ፈለግክ? ወደ ቤት እንመለስ ካልከኝ ወደ ቤት እንመለስ፣ እናቴ እናሳያለሁ ካልከኝ ደግሞ እንሄድ። አሁን ከሌሊቱ 5 ሰዓት ነው። ማርታም የደወለች ነው። በቃ ዳጣ ነገ ላስታውቅሽ፣ ዛሬ ደህና አይደለሁ። ማርታም ደህና አይደለችም፣ ግድ የለሽም ነገ ላስታውቅሽ። ዳጣ ደግሞ ችግር የለም ጣጣ የለም፣ ይህ ኃይል እኮ እናቴን አላቃትም። የአንድ ቀን አዳር ችግር የለውም አባቴ ሲል ደስታሽን አበላሸው። ጣጣይ የዛሬን ብቻ። ማርታ ደግሞ ዶሬ ክላስ ገባችና ስሙን ጠርታ ቆይ ምንድነው የሆንከው? የት ነው ግን ሄዳችሁ? ደህና ነኝ ማርትዬ ሲል ምን ደህና ነህ? ፊቱ ይራሱ ይታወቃል። ተቀይመ ነው እንደ በቃ ሁለተኛ እንደዚህ አይነት ነገር አልናገርም። አፍህን ቁርጥ ያድርግ እባክህ፣ ይቅርታ አድርግልን። አንቺ ምን አጠፋሽ? ስሜታዊ ሆኜ ስለተናገርኩ ታውቃለህ። እኔ አንተን ተናግሬ አላቅም።
እባክህ ዳር ከልቤ ይቅርታ አድርግልን ሳቅ አለችና እና እንደዚህ ነው እሺ የምትለኝ? ፈገግ ብለህ አቅፈህ ግለጽልኝ ስትል አንተ እሺ ትለኛለህ? ግን አንቺ ምንም አላረግሽም ስል ድሬ ከዚህ በላይ ምን ላድርግ? ጨቀጨኩ። ለዛ ነው ቤቴን ጥለህ የወጣክ? ፈልጌ አይደለም። አንተ ረጅም ጊዜ ተጨናንቄ ስለነበረ እባክህ በእኔ እንዳትያዝ ስል እንዴ እኔ ባንቺ አላያዝኩም ድሬ። አላዝንም ስልሽ ከአፌ ብቻ ሳይሆን ከልብ ነው። ወደፊት ምንም ነገር ብታደርጊ ባንቺ መያዝን ልብ የለኝም። ምንም ነገር ብታደርጊ አልቀየምሽም። እና እውነት በእኔ ተናዳለ የወጣክ? ታዲያ ዳጣን ይዘ የወጣክ ለምንድን ነው? ይልቅ እሱን ተውና ልብስ ቀይርና ልተኛ። ቆይ አንተን እኮ እየጠበቅን እራት አልበላንም። እራት አንተን ብላ። አይ ይቅርብኝ፣ በጣም መሽቷል። በቃ ልብስን ቀይርና ልተኛ ስል ይሻል። እቤ ደግሞ እንዴት ነሽ ዳጣ? ደህና ነሽ? የት ነው ሄዳችሁ? ቅድም ጀምረ ስልክ ደውላችሁ አታነሱም። አባዬ እንዴት ነው? ደህና ነው። ቆይ አንቺ እናትሽን ተዋወቅሽ? ዳጣ ደግሞ ኤብን ላንቺ አልደብቅሽም፣ እናቴ የጠበቀች ነበረ። አባዬ እየሄደን ያለን በጣም ተጨንቆ ነበረ። በቃ ራሱን መቆጣጠር አቃተው። ነገ ታስታውቀኛለህ ብዬ ወደ ቤት መጣን። ኤቢ ደግሞ ማለቴ አባዬ ግን ለምንድን ነው የተጨናነቀ ሲል ቆይ እናትሽ ከአንቺ ጋር ለማስታወቅ ለምን ይፈራል? እናቴ እኮ ምንም ነገር አታውቅም። እሺ ዳጣ ነገ ግን አስታውቃለሁ ብሎሻል? ሲል አዎ አብረን እንሄዳለን እሺ ሲል አይ አባዬ የሚፈቅድ አይመስለኝም። አባዬ ማየም በላይ የሳበችው ሴት ማየት ፈልጋለሁ። ኤቢ ዳጣ ደግሞ መጀመሪያ እኔ ልተዋውቅና ከዛ ሄቴ ናት ብዬ አስታውቅሻለሁ። ማየት ፈልጋለሁ ዳጣ ደግሞ አባዬ ስለተጨናነቅሽ ነው ማየት ፈለግኩ ወይስ የኔ እናት ነው ማየት የፈለግሽ? ኤቢ ደግሞ ሁለቱም። እሺ በቃ ግን ተደብቀሽ በሩቅ ነው የሚታየው አባዬ ሳላይ። በተረፈ አባዬ ምንም አላረግሽም አይደለ? እማዬ ጋርም እኮ ተነጋገሩ። ትንሽ ተጨንቋል። ነገ ግን ይገላገለዋል። እናትሽን ስታገኘ እኛን ጥለሽ እንደማትሄጂ ተስፋ እናደርጋለን። እናንተ እኮ እህቶቼ ናቸው። የቱን ቦታ አልሄድም። ኤቢ እሺ በቃ ደህና ደሪ። ስልዳጣም ደህና ደሪ። ይከፋኛል፣ እንጨነንቃለሁ። አንቺ እኮ ልክ ነሽ ማርቲ፣ ግን አሁን ግን ደህና ነኝ። እሺ ይሁንልህ። ቀኑ ሲደርስ አንተም ደህና ነህ ብዬ አስባለሁ። እና የቅርበቱ እናት ጉዳይ እንዴት ሆነ ስል የናታን አባትም አልደወለም። ይህን ጉዳይ ደግሞ ደጋግሜ እነግርሻለሁ። እሺ አንተ እንዳልክ ዳጣ ወደ ናታን ጋር መታ ቅፍ አርጋ ሰላም ብላ ዛሬ እኮ እናት እናገኛለሁ፣ ግን ትላንት የደዳችሁ ይሄ ቤት የሚረብሻው በእኔ ምክንያት ነው። እናትን ካወቅኩ በኋላ እዚህ ቤት አንድ ቀን ማድሮ አይመስለኝም። ኤቢ ደግሞ ናታን ደግሞ ምንድን ነው እየቀለድሽ ነው? በጣም ጉድ ያለብኝ ይሄ ጉድ ከወጣ በኋላ እዚህ ቤት አልቀመጥም ሲል ናታን ደግሞ የምርሽ ነው፣ ግን በቃ አባዬ በእኔ ምክንያት ሰላም ማጣት የለበትም፣ ትዳሩን ማጣት የለበትም። ግን አባዬ አይፈቅድልሽም። እናቴ እኮ ቆንጆ ነታ አባዬ ሲል እሱ ምን ይሰራልሻል? አዎ አባዬ፣ ግን በአንተ አመለካከት ማን ያምራል? ከማርቲ የሚወዳደር ሰውማ የለም። እኔ ልጇ ያለው እናቴን ፎንጋ ልትላት ነው። ውበት እኮ በፊት ገዝታ ብቻ አይደለም እንዳጣ ሰው ስለለበሰ ያማረ ነገር ስላደረገ ቆንጆ ነው ማለት አይደለም። ውበት ውስጥሽ ነው ያለው። እሺ አባዬ፣ ወዴት እንሄድ ነው አሁን? ስለ ይሄው ወደ ሰው ይሄ እኮ ሰላም ሰፈር እኮ ነው። ለምንድን ነው የምታቆመው? እንዴ አባዬ፣ ሰላም ሰፈር ነው ያለችው እናቴ። መጀመሪያም ጠርጥረ ነበረ። ሰላምን ጠይቂያት ነበረ፣ ግን እሷ ካደ። ዳጣ አሁንም ውረጂ፣ እናትሽ ደርሳ። እንዴ አባዬ፣ እዚህ ነች እናቴ? እርግጠኛ ነህ? ዳጣ በጣም ፈርታለች። ውረጂ አያስልም፣ ማውረድ አልቻለችም። የዛሬ ድራማ በዚህ ያልቋል። ዳጣም ደግሞ እናቷን ይዛ ደስ ብሏት የቀጣይ ክፍል ላይ እናያለን።